ሰላም ጤና ይስጥልኝ ወደ አራተኛ ክፍል ተማሪዎች ምዕራፍ 4 ክፍል 2 እንደሚከተለው አቀርባለሁ። ትኩረት የምናደርገው ኤክሰርሳይሶቹ ላይ መልመጃዎቹ ላይ ነው። ያው እዚህ ጋር የሚያሳየን አንዳንድ እንትኖች ሞዴሎች እንዴት እንደተፈጠረ ለማየት ብቻ ነው እንጂ ብዙም በስራችን ላይ ለምሳሌ አሁን እዚህ ጋር ብናይ እዚህ ጋር የምናየው ሞዴል 2346ን በ3 ስናበዛ 3 ጊዜ 6 18 አያችሁ፣ ይሄው 18 ሆኖ ከዚያ ምንድነው የምናደርገው 18 ሆኑና አስሮቹ ወደ 10 ቤት ይሄዳሉ ለማለት ነው። 18 8ን ጽፌ አንድ አለኝ ነው የምንለው። አንድ አለኝ ስንል እኮ አንድ 10 እንደዛ ያንን ለማሳየት ነው ይሄ ሞዴል። ሌላ ብዙ እንትን የለውም። እዚህ ጋር ስንመጣም እንደዚሁ በተመሳሳይ ያው እነዚህ አሁን የ10 ቤት ነው። አሁን እዚህ ጋር ስንት ሆኑ? እነዚህን ብንቆጥራቸው 3 3 6 9 10 እዚህ 8 አለች 18። ስለዚህ 8ን ጽፈን 10 ወደ ማን ወደዚህኛው ተላለፋለች። 18 ሳይሆን እዚህ የምንለው የት ጋር ነው? 8 ጊዜ 18 ያ 18 8ን ጽፌ የ10 ቤት ላይ ነው። ስለዚህ ወደዚህ ወደ 100 ቤቱ ትሻገራለች እያለ ነው ይሄ ቀስት የሚያሳየን። እዚህም እንደዚሁ። እሺ ከዚያ ሌሎች ደግሞ እዚህ ጋር የምናየው ነገር ምንድነው? እዚህ ጋር የሚያሳየን በሁለት መልኩ እንደምናበዛ ያሳየን ነው። የቁጥር ቤት ዋጋን በመጠቀምና በመተንተን ሁለት አይነት የማብዛት መንገዶችን መጠቀም እንችላለን። የቁጥር ቤት ዋጋን በመጠቀም የሚለው እንደተለመደው 5 ጊዜ 3 15 5ን ጽፌ አንድ አለኝ እንደዛ እያል 5 ጊዜ 2 10 1 ጋር 11 እያልን እንደምንሄድ ነው የተለመደ አሰራር ነው። እዚህኛው ስንመጣ ደግሞ ይሄንን ቁጥር 1523 ስለዚህ 1000 ሲደመር 500 ሲደመር 20 ሲደመር 3 በቤታዎች ስንት እናድርገን እናስቀምጥና ሲባዛ በ5 ነው እና ከዛ እያንዳንዳቸውን 1000ን በ5 እንዲባዛ አመቻችቶ አስቀመጠ። 500ን በ5 እንዲባዛ 20ን በ5 3ን በ5 ሁሉንም። ከዚያ በኋላ እዚህ ጋር ስንመጣ ያው 1000ን በ5 ሲያበዛ 5000 ሆነ። 500ን በ5 ሲያበዛ ደግሞ 2500። ልብ በሉ 2500 ሺህ የምትላለች አይደል? 2000 ይቺ 2000ዋ የዚህኛው ወገን እንደሆነች እንዳትረሷት። እሺ በመቀጠል 20ን በ5 100 100 ሆነች ማለት ነው። 3 ጊዜ 5 15 እንደዛ እና ያው 5000 ከዚያ 2500 ከዚያ 100 እነዚህን ይደምራቸዋል። ካስፈለገም እዚህ 5000 እዚህ አለች 5000 እዚህ ጋር አለችን። ከዛ እዚህ 2500 ነው። 2000ዋን ለ5000 ይሰጥና 500 የሚል ይቀረናል። 500 እዚህ 100 ጋር 600 አድርገን እንይዛለን። ከዚያ 15 7615። እሺ እዚህ መልመጃ ጋር ስንመጣ የእያንዳንዱን አሃዝ ቁጥር ቤት አሁን እንዳልኳቸው ይሄን በማብዛት ነው። 3 ጊዜ 5 15 5ን ጽፌ አንዳለ ያው ይሄንን 3 ጊዜ 5 15 5ን ጽፌ አንዳለኝ እዚህ ሳጥኖቹ ላይ እንዲቀመጡ ነው። አንዳለኝ አንድን እዚች ጋር እንድናስቀምጣት ነው ያዘጋጀልን። እኛ ግን ዞሮ 3 ጊዜ 4 12 አንድ ጋር 13 3ን ጽፌ አንዳለኝ አሁንም እዚህ ሳጥኑ እንድናስቀምጥ ነው። 3 ጊዜ 9 አንድ ጋር 10 0ን ጽፌ አንዳለኝ 3 ጊዜ 2 6 አንድ ጋር 7 7035 እሱ የፈለገው ግን ያው ሳጥኖቹ 35 አይደል? 3 ጊዜ 5 15 አይደል? 5ን ጽፌ አንድ አለኝ አንድ እዚህ እንድትቀመጥ እንደዛ እያደረግን እንድንሰራ ነው። ለሚከተል በመተንተን ያው እና እዚህ ጋር 2319 በ4 ስለዚህ አንድ ልስራላችሁና 2000 ሲደመር እንትን ነው 2300 ሲደመር 19 ማለት 10 ሲደመር 9 በስንት ነው የምናበዛው? በ4 እቺ 2200 2000 በ4 ስናበዛ 8000 ትሆናለች።
8000 ሲደመር 300ን በ4 ሳበዛ 3 ጊዜ 4 12 ከዛ 20 1200 ሲደመር 10ን በ4 ሳበዛ 40 ሲደመር 9ን በ4 ሳበዛ 36 ከዛም ይሄንን እንደምራቸዋለን። እነዚህን ቁልቁል መደመር ነው የእናንተ ፋንታ ይሁን። ይሄንንም አስሩ ነው በማብዛት ይሆናል። እሺ ከዛ ስለ ባህሪያት ደግሞ ስናመራ በቁጥር መስመር ላይ እዚህ ጋር ደግሞ የሚያሳየን ነገር ምንድነው? በቁጥር ለምሳሌ 4 ጊዜ 3 ማለት 4 ጊዜ 3 ማለት ወይ 4 ከዚህ 4 ክፍልፋዮች አሉ። 4 ክፍልፋዮች ይሁን ከዚህ እስከዚህም 4 ክፍልፋዮች ከዚህ እስከዚህም 4 ክፍልፋዮች አሉ። ስንት ጊዜ እንድንዘል ነው? 3 ጊዜ 4 3 ጊዜ ወይንም ደግሞ 3 ያው 3 ስንት ጊዜ? 4 ጊዜ። ሰምታችሁኛል በደንብ 4 ከሆነ 3 ጊዜ 1 2 3 3 ከሆነ ደግሞ 4 ጊዜ። ምን ማለት ነው? ባጭሩ 3 ሲባዛ በ4 ማለት ይሄ ነው። በቁጥር መስመር ላይ 3 ጊዜ 4 ወይም 4 ጊዜ 3 እኩል ናቸው። 3 ጊዜ 4 ወይም 4 ጊዜ 3 ወይም ደግሞ እዚህ ምሳሌ ላይ እንደምታዩት 3 ጊዜ 5 እና 5 ጊዜ 3 እኩል ናቸው። የቅይር ባህሪ ይላል። እዚህ ሌላው ባህሪ ደግሞ እዚህ ጋር እንደምትመለከቱት 1 ሲባዛ በ0 እዚህ ሳጥኑ ስንት ነው? 0 ነው የምንሞላው። 2 ሲባዛ በ0 0 ነው። 3 ሲባዛ በ0 0 ነው። 4 ሲባዛ በ0 0። እነዚህ በሙሉ ሳጥኖቹ 0 ነው። እዚህ እንምጣ ደግሞ 1 ሲባዛ በ1 1 ነው። 2 ሲባዛ በ1 1 ነው 2 ነው። 3 ሲባዛ በ1 3 ነው። 4 ሲባዛ በ1 4 ነው። 5 ሲባዛ በ1 5። ከነዚህ ከሁለቱ ባህሪያት ምን አያችሁ? ከዚህኛው ባህሪ ማንኛውም ቁጥር በ0 ሲባዛ 0 ነው የሚሆነው። ከዚህኛው ባህሪ ደግሞ ማንኛውም ቁጥር በ1 ሲባዛ ራሱ ቁጥሩ ነው። 3 ጊዜ 1 ለምሳሌ 3 ነው የሚሆነው። እዚህ መጥቼ 10 ጊዜ 1 ስላችሁ 10 ነው እና እዚህ ጋር ማንኛውም ቁጥር በ0 ሲባዛ 0 ነው። እዚህ ጋር ደግሞ ማንኛውም ቁጥር በ1 ሲባዛ ራሱ ቁጥሩ ነው። አበቃ። እዚህ በሞዴል የሚያሳየን ምንድነው? የስርጭት ባህሪ ነው። በማብዛት 3 ሲባዛ በ4 አንድን ነገር 3 ጊዜ 4 ካደረግን በኋላ እንደገና በ2 ስናበዛውና 4 ጊዜ 2 አድርገን በ3 ስናበዛው እኩል እንደሆኑ ነው እየነገረን ያለው። በሆነ መልመጃ ላይ እናያቸዋለን። እነዚህን 3 ጊዜ 4 ስንት ነው? 12 በ2 ስናበዛ 24 ልብ በሉ። እዚህ ደግሞ ስንመጣ 4 ጊዜ 2 8 በ3 ስናበዛው 24 እኩል ናቸው እና እዚህ በሞዴል የሚያሳየን እሱ ነው። ወደ መልመጃው ስንሄድ ወርድ ፕሮብሌሞቹ ላይ ነው፣ የቃላት ፕሮብሌሞቹ ላይ ነው ሰዓት የሚፈጀው። እዚህ ጋር እኩል እንደሆኑ ብቻ በስርጭትና በተጣማጅ ይኸው 75ን በ42 አብዝተን በ25 ብናበዛውና 25ና 75ን አብዝተን በ42 ብናበዛው እኩል ናቸው። በአንድ ቀለል ማለች ምሳሌ ላሳያችሁ። ምን እያለ ነው? 5 ሲባዛ 3 ሲባዛ በ2 እና 5 ሲባዛ በ3 ካደረግን በኋላ ሲባዛ በ2 ተመልከቱ። 3 ጊዜ 2 6 በ5 ስናበዛው 30። እዚህ ደግሞ 5 ጊዜ 3 15 በ2 ስናበዛው 30። እዚህ ጋር ያሉት ባህሪዎች እነዚህ ናቸው። እዚህም ጋር እንደዚህ። እዚህ ደግሞ የቅይር ባህሪ ነው እያሳየን። የቅይር ባህሪ አለ። ምንድነው እያለን ያለው? ሀ ላይ 3 ሲባዛ በ4 እና 4 ሲባዛ በ3 የቅይር ባህሪ መሆናቸውን ነው። እዚህ ጋር የቅይር ባህሪ ትላላችሁ። እዚህ ጋር ደግሞ የተጣማጅ በማብዛት ማለት ነው።
ማንና ማን ተጣመዱ? እዚህ ጋር 4 እና 2 ሆኑና ከዛ በ6 እዚህ ደግሞ 2 እና 6 ከዛ በ4 አንድ ናቸው ነው። 4 ብዮች አሉት። ሙባረክ ደግሞ የደጉ ብዮች ብዛት 6 እጥፍ የሆኑ ብዮች አሉት። በተመሳሳይ መሬም ደግሞ 6 ዶቃ አላት። ሰላም ደግሞ የመሬም 4 እጥፍ የሆነ ዶቃ ቢኖራት ከሰላም የዶቃ ብዛት እና ከሙባረክ የብዮች ብዛት የማን ይበልጣል? መልሳችሁን በስዕል ላሳዩ ነው የሚለው። እሺ ደጉ ስንት ነው? ደጉ 4 ብዮች ናቸው ያሉት። ደጉ 4 ብዮች፣ ደጉ 4 ብዮች አሉት። ሙባረክ ደግሞ የደጉ ብዮች ብዛት 6 እጥፍ፣ 6 እጥፍ ሙባረክ 6 እጥፍ ማለት በ6 እናብዛው 24። በተመሳሳይ መሬም 6 ዶቃ አላት። ሰላም ደግሞ የመሬም 4 እጥፍ፣ የመሬም 4 እጥፍ 4 ጊዜ 6 24። እሺ አሁን ከሰላም የዶቃ ብዛት እና ሰላም 24 ነው ያላት፣ ከሙባረክ የብዮች ብዛት ሙባረክ 24 የማን ይበልጣል? እኩል ናቸው። እሺ ታደለና ምትኩ 0 ሲባዛ 1ን ሲያሰሉ የተለያየ ምክንያት ሰጡ። ታደለ የሰጠው ምክንያት ማንኛውም ቁጥር በአንድ ሲባዛ ውጤቱ ራሱ ነው ሲል፣ ስለዚህ 0 ሲባዛ በ1 እኩል ይሆናል 1። እቺ ያው 1 ያላት 0 ለማለት ነው ሲሆን፣ ማንኛውም ቁጥር ምትኩ ደግሞ ማንኛውም ቁጥር በ0 ሲባዛ ውጤቱ 0 ነው። ስለዚህ 0 ሲባዛ በ1 0 ነው። ማን ነው ትክክል ነው? ሁለቱም ትክክል ናቸው። እዚህ ጋር ግን ማስተካከያ 1 የሚለው ስህተት ነው። አሁን ለምንድን ነው ታደለ ምንድን ነው ያለው? ማንኛውም ቁጥር በ1 ሲባዛ። ስለዚህ 0ን በ1 ስናበዛ ራሱ ቁጥሩ ነው አይደል? 0 ሆነ። ይሄው ሲሆን ምትኩ ደግሞ ማንኛውም ቁጥር በ0 ሲባዛ ውጤቱ 0 ነው። ይሄው በ0 ስናበዛው 0 ይሆናልና ሁለቱም ትክክል ናቸው። አሁን ይችን ነው ቅድም ያልኳችሁ። ይቺ ህሊናና አብነት 2 ካፌ የሚለን ይችን እዚህ ጋር ያልኳችሁን ነገር አሁን እዚህ በደንብ ያሳየናል። በእርግጥ ይሄ ሶስተኛውም ደጉ የሚለው ያሳያል፣ ግን እዚህ ጋር ተመልከቱ። ህሊናና አብነት 2 ካፌ ቦምቦሊኖ እየሰሩ ያቀርባሉ። ህሊና 3 ቦምቦሊኖችን በአንድ ላስቲክ ይኸውላችሁ 3 እያደረገች በአንድ ላስቲክ 3ቱን በአንድ ላስቲክ እና ህሊና ያቀርባል። እሺ ህሊና 3 ቦምቦሊኖችን በአንድ ላስቲክ ውስጥ በማስቀመጥ ካሸገች በኋላ 5 ላስቲኮች ሲሆኑ 5 እንሙላ። ቆይ 3 ይሄ አንድ ላስቲክ ነው፣ ይሄና 5 ሆኖ አይደል? በአንድ ካርቶን እንዲህ አድርጋ አስቀመጠቻቸው። አብነት ደግሞ እሺ ሁለት ቦምቦሊኖች በአንድ ላስቲክ ውስጥ በማስቀመጥ ሁለት 3 ላስቲክ ሲሆን እሺ 2 ይቺ አንድ ላስቲክ ነች፣ ይቺ አንድ ላስቲክ 3 ሲሆኑ በአንድ ካርቶን። ያው አሁን በአንድ ካርቶን ውስጥ ስንት እንዳሉና እንይ እስኪ። እዚህ ውስጥ 3 6 3 9 3 12 3 15 ቦምቦሊኖች አሉ። እዚህ ውስጥ 15 አሉ። እዚህ ካርቶን ደግሞ 2 6 አሉ። እሺ ከዚያ በኋላ ምንድነው ያደረጉት? ህሊና የሞላቻቸውን 2 ካርቶኖች ለካፌ ስታቀርብ 15 ጊዜ 2 ካርቶን ነው ያቀረበችው። 30 ቦምቦሊኖ የያዘ ታቀርባለች። ስታቀርብ አብነት ደግሞ የሞላቸውን 5 ካርቶኖች፣ አንዱ ካርቶን 6 ይይዛል። 5 ካርቶን 6 ጊዜ 5 30
እሺ ከሁለቱ ማን ብዙ ቦምቦሊኖ ይሸጣል? ሁለቱም እኩል ናቸው ነው። እሺ ውድ ተማሪዎች በባለ ሁለትና ከሁለት በላይ ሆሄያት አብዥን ማባዛት የሚለውን በክፍል 3 እመለሳለሁ። እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት አስተያየት እየሰጣችሁ ወላጆችና ቤተሰቦችን አመሰግናለሁ። ተማሪዎችም ጠንክራችሁ አንብቡ። ይህ የማሜ ማትስ ዩቲዩብ ነው። ቻው